አንድ ሰው ለትዳር ዝግጁ ሳይሆን መጠናናት የለበትም። በዚህ ሐሳብ ይቅር ያላችሁ ሙስሊም ወንድሞቼ በጣም ይቅርታ አድርጉልኝ። ከራሷ ውጪ ሆነችው ራቢዓት አልዓደውያ ጀነት ገባች። በምን ምክንያት? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኢስላም ልጆች በያላችሁበት የአላህ ጥበቃ አይለያችሁ እያልኩኝ ዛሬም አስተማሪና ቁም ነገር አዘል የሆኑ ቪዲዮዎችን ወደ እናንተ ይዤ ቀርቤያለሁ። ይህ ቪዲዮ ደግሞ ብዙ ሰዎች ጋር እንዲደርስ ቪዲዮውን ላይክ በማድረግ መጀመራችሁን እንዲሁም ቤተሰብ ካልሆናችሁ ሰብስክራይብ በማድረግ የቻናላችን ቤተሰብ መሆኑን እንዳትረሱ። አንድ ሰው ለትዳር ሳይዘጋጅ በፊት መጠናናት የሚባል ነገር አያስፈልገውም። ወንድማችን ኢብኑል ጀራህ እንዲህ በማለት መልእክቱን ያስተላልፋል። እስቲ አብረን እናዳምጥ። አንድ ሰው ለትዳር ዝግጁ ሳይሆን መጠናናት የለበትም። ተግባባን አይደለ? የዛሬ 2 ዓመት 3 ዓመት ሊያገባ ለምንድን ነው 3 ዓመት ሙሉ ምን ነው የምታጠናው? እቅዱ 3 ዓመት ሆኖ ማለት ነው። አዎ ያውቃል እኮ ዛሬ ነገ እንደማያገባ ያውቃል። የዛሬ 2 ወር እንደማያገባ ያውቃል። መጠናናት ምንድን ነው? ገብቶሃል አይደለ? 2 ዓመት እሷ ምንም ሐራም ሳይሰራ ከሷ ጋር 3 ዓመት 2 ዓመት እንደማይቆይም ያውቃል። ምንም እርግጠኛ ነው። ግን 3 ዓመት 2 ዓመት ተጠናንቶ በፐርሰንት ብታስቀምጠው 80% አይጋባም። በፐርሰንት ብታስቀምጠው። በነገራችን ላይ ከትዳር በፊት ሐራም ላይ የተገናኙ ወንድና ሴቶች እኔ በህይወት ካየሁት ከሰማሁት ትዳር አይገራላቸውም ሁለቱ። አንዱ የመጠናናት ትልቁ ፊትና አንዱ ይሄ ነው። እና 6 ዓመት 5 ዓመት ተጠናንቶ ለምሳሌ ዩኒቨርሲቲ ሲገቡ ይተዋወቃሉ። ዩኒቨርሲቲ ውስጥ ተጠናንተው ምናምን ሲወጡ ምንድነው በቃ ስራ ይዘን ምናምን ትንሽ ሰራርተን 1-5 ዓመት ሰራርተን 10 ዓመት ተጠናንተዋል። እነዚህ ምናቸው ነው የሚጠናኑት? እሱን እኮ ነው የምልህ። ገብቶሃል አይደለ? ሌላው እንደሚሆነው ወይንስ ደግሞ በነገራቶች ላይ ኤክስፒሪየንስ ሆኜ ላግባ ይላል ሌላው ኩፋሩ። ሌላው ሙስሊም ያልሆነው ማህበረሰብ ማለት ማላቀውን እንትን ዝም ብዬ አልገባም አንዷን ይዤ ምናምን ነገር ኤክስፒሪየንስ መሆን አለብኝ ብሎ ብዙ ጊዜ ሰማችኋለሁ ሚዲያ ላይ ወጥተው ሲያወሩ ማለት ነው። ሙስሊሙ ጋር ይሄ ነገር የለም። በመጀመሪያ ደረጃ አንድ ሰው ለትዳር ቁርጠኛ ካልሆነ መጠናናት የሚባለው ነገር ውስጥ መግባት የለበትም። መጠናናት ሲባል ደግሞ አላህ Subhanahu Wa Ta'ala እንዲያገራለት ዱዓ አድርጉ፣ ቢሰዎችን ዱዓ አስደርጉ። እኔ ባለኝ ልምድ ነው የምነግራው። ዱዓ አስደርጉ፣ ቁርጠኛ ሆኑ፣ ሰበቦችን አድርሶ ነው። በነገራችን ላይ ማለት ተወኩል ከሰበብ በኋላ ነው አይደለ? ዝም ብላ እንትን አትልም። ሰበቦችን አድርሶ ከዛ በኋላ ግን ትሆናለች ብሎ ያሰባት ሴት ካገኘ በመጀመሪያ ደረጃ አሁን ላይ ነገራቶች እኮ በጣም ተሻሽለዋል። እኛ ነን እንጂ የሐራም መንገዱ የቀለለን ወላሂ በጣም ተሻሽሏል። ለምሳሌ ልንገረ እኔ አንዲትን ሴት መረጥኩኝ፣ አየኋት፣ ወደድኳት ማለት ከጀርባ እኮ ስለሷ ማጥናት እችላለሁ። ስለ ቤተሰቧ ማጥናት፣ ስለ ቤተሰቧ ባክግራውንድ ማለት ስለ እናቷ ስለ አባቷ ቀላል ማወቅ ማለት እንትን ነው፣ ቤዚክ የሆነ ነገር ነው። ስለ ቤተሰቧ ማወቅ አለብህ። ምክንያቱም አንድን ሴት ስታገባ ቤተሰቧንም አንድ ላይ ነው የምታገባ ማለት ትናኗራለህ። ልጅቷ አኽላቋ ጥሩ ነው ምናምን፣ ከዛ ቤተሰቧ ደግሞ ሌላ ዓለም ውስጥ ያለ ከሆነ አይሆንም። ስለዚህ ቤተሰቧንም ያጠናል በደንብ ገብቷል። ከዛ በኋላ ስለሷም መጀመሪያ ስልክ ተቀበለህ ምናምን አይደለም እሷን ማጥናት። እሷን የምታጠናበት ጓደኞቿ ይኖራሉ። በነገራችን ላይ በሐላል ነገር ላይ የሚያግዙ ብዙ ሰዎች አሉ። ወንድም ሊኖራት ይችላል። እንዲሁም ደግሞ ሌላም ሰው ብቻ አንተ ሊተባበረ ሐላል ነገር ላይ ሊተባበረ የሚችል ሰው አይጠፋም። በነገራችን ላይ ይሁንማ ብዙ ኸይር ነገሮች አሉት። እኛ የሐራም እንትኖችን ብቻ አይደለም ማየት ያለብን። የዚች ልጅ ባክግራውንዷን ካጠና እንደው እኔ ሌላ ነገሩን ለአላህ ይተው፣ እሱ በቻለው አቅም ማወቅ ያለበትን መጠየቅ ያለበትን ነገር ከጠየቀ ተግባባን። ስለ አኽላቋ ከጠየቀ በነገራችን ላይ እኮ 5 ዓመትን ብታጠናት ማለት ነው ሴት ልጅ 5 ዓመት አይደለም 10-20 ዓመት እንኳን የሆነ ማታቃት ነገር ይኖራል። ተግባባን አይደለ? ግን አንድ ሰው ልጅ በቃ ማግባት የፈለጋትን ሴት ማወቅ ያለበትን እንትን 2 ዓመት ምናምን ከሷ ጋር በመጀናጀን አይደለም የምታውቀው። ገባና ከጓደኞቿ ሊሆን ይችላል፣ ከወንድሞቿ ሊሆን ይችላል። ብዙ ሰዎች አሉ ዙሪያ ላይ ካሉ ሰዎች መረጃ መሰብሰብ ትችላለህ።
ከዛ በኋላ ግን እሷን ማየት የሚፈቀድልህ ነው። አዝም ስታደርግ ማለት ነው። የመጨረሻ ውሳኔ ላይ ስትደርስ እሷን ማየት ይፈቀድልሃል። ሸሪዓው ያስቀመጠ ነገር ነው። ተግባባን አይደል? በዚህ መንገድ መሄድ እንችላለን። እኛ ግዴታ ከእሷ ጋር እየተደዋወልክ ቀጥረሃት በመጀናጀን አይደለም መጠናናት። ትክክለኛው መጠናናት አሁን እኔ መጠናናት የሚለውን ቃል ራሱ ባንጠቀመው ደስ ይለኛል። እንግዲህ በወንድማችን መልእክት ትልቅ ትምህርት እንደወሰዳችሁ ተስፋ አደርጋለሁ። አንድ ክርስቲያን ከቀናት በፊት በአንድ ኡስታዝ ላይ የቀጠፈውን ቅጥፈት ይቅርታ ጠይቋል። እስቲ ቪዲዮን አብረን እንመልከት። በጣም ትልቅ አክብሮት ነው ያለኝ እንጂ። ሰላም ቤተሰቦቼ እንደምን አላችሁልኝ? እንግዲህ ከትላንትና ወዲያ በለቀኩት አንድ ቪዲዮ ብዙ ሙስሊም ቤተሰቦቼ፣ ጓደኞቼ፣ ወዳጆቼ አንዳንዶቻችሁ በጣም ቅር ብሏችኋል። እኔ ልናገር የፈለግኩት ነገር ሰውየው በዚህ ደረጃ እንዴት ሊናገር ይችላል ነበረ። ምናልባት ቪዲዮ የቆየ የከረመ ሊሆን ይችላል። እኛ ደግሞ አሁን በአርሲ ላይ እየደረሰብን ያለው ግፍና መከራ፣ ግድያ የምታውቁት ነገር ነው። ስለዚህ ይሄ ሰውዬ ይህንን ነገር እንዴት ሊናገር ይችላል ህግ ባለበት ሀገር ብዬ ነው ቪዲዮ ሰራሁት። እንደውም መጨረሻ ላይ እቺን ቃል ተጠቅሜ ተናግሬያለሁ። አዳምጧት። እኛ ክርስቲያኖች ብቻ ሳንሆን እናንተ ሙስሊም ወገኖቻችንም ልትቃወሙት ይገባል። አያችሁ አይደል? ሙስሊም ማህበረሰቡ ራሱ ይህንን ሰውዬ ሊቃወሙ ይገባል ብዬ በታምር ሙስሊማዊ ጥላቻ ሊኖረኝ አይችልም። የኔ ቪዲዮ ተቆራርጦ እናንተ ጋር እንደደረሰው ሁሉ የዚህም ኡስታዝ ቪዲዮ አንድ አጀንዳ ወጣ ደጋ ደርሳለች። ስለዚህ ስህተት ነው ብዬ የማምነው እኔ ሰውየው ከተናገራቸው ንግግሮች አንዷ ቃል ከቪዲዮ ወጣ ተቆርጣለች። ግን ብዙዎቻችሁ ስለ በግ ነው የተናገረው፣ ስለ እንስሳ ነው የተናገረው፣ ያያ ዘልደታ በግ ነኝ ብለዋል ምናምን እያላችሁ ጽፋችኋል። ነገር ግን ሰውየው ስለ ሰውም ስለ እንስሳም ተናግሯል። እንዲህ የሚል ቃል ተናግሯል። ለሰዎች ለሰብአዊ ፍጡር ለእንስሳ በጎ መዋል። ከዛ እንግዲህ አንዱ በጎ ወይም ኢሕሳን ቢለው ሲገልጹ ምናሉ ኢዛ ቀተልቱ ፈአሕሲኑ ቅትላ፣ ስትገድሉ እንኳን እንደ በሸሪዓው መልኩ ጥፋት አጥፍቶ ወይም ሙርተድ ሆኖ ወይ የሆነ ነገር ቢገደል እንኳን አገዳደሉን አሳምረው። ጂሃድ ላይ ያገኘው አንድ ካፊር እንግዲህ እሱ ሊገልህ ሲመጣ መቼስ እንደሚባለው አበባ ቅፍ ይዘህ እንኳን መጣህ ምናምን ብለህ በአበባ ቅፍ አትቀበለው። ሊገልህ ይመጣው የዛኔ ትገድለዋለህ። ለራስ ተከላክለህ ለዲን ተከላክለህ ትገድለዋለህ። ስትገድለው ግን ካፊር ቢሆንም አገዳደሉን አሳምረው ማሰቃየት አይችልም። መቼም እንግዲህ ጃር ላይ እንስሳ ወይም በግ አይመጣም፣ ሰው ነው ሊመጣ የሚችለው። እና ካፊሩን ጃር ላይ ብታገኘው የምትለዋ ተቆርጣ ነው እኔ ጋር ቪዲዮ ደረሰችው። ይሄ ቪዲዮ ሙሉ እኔ ጋር መጥቶ ቢሆን ኖሮ ይሄን ቪዲዮ አልሰራውም ነበረ። ምክንያቱም ጃር ላይ ጦርነት ላይ ስላለ እንደዛ የሚል አስተምሮ አለ። ስለዚህ ብሎ ሰውየው ኮምፔር ያደረገው ከእንስሳትና ከሰው ጋር ነው። ስለዚህ ጃድ የምትለዋ ሐሳብ ተቆርጣ እኔ ጋር መጣለች። ስለዚህ ያንን ቪዲዮ አዳምጬው ቢሆን ኖሮ ይሄን ቪዲዮ አልሰራውም ነበር። በዚህ ቪዲዮ ቅር ያላችሁ የደበራችሁ ጓደኞቼ፣ ወዳጆቼ እንደዚሁም ደግሞ አክስቶቼ፣ አጎቶቼ፣ የአክስቶቼ አጎቶቼ ልጆች በአጠቃላይ ይሄ ቪዲዮ ደርሷችሁ ግራ ለተጋባችሁ ይሄ ቪዲዮ ፈጽሞ ስለ እስልምና ጥላቻና እስልምና ገዳይ ነው ከሚል ሐሳብ ጋር የተያያዘ አይደለም። ግለሰቡን ለመናገር ያሰብኩት ሐሳብ ነው። ይሄም ሐሳብ ቢሆን ብዙዎቻችሁን ስላስቀየመና ስላሳዘነ ይቅርታ ጠይቃለሁ። ምክንያቱም እኔ ኦርቶዶክሳዊ ባለማተብ ላይ በይቅርታ ነው የማምነው። ስለዚህ በዚህ ሐሳብ ይቅር ያላችሁ ሙስሊም ወንድሞቼ በጣም ይቅርታ አድርጉልኝ። ክርስቲያኖች ሁሌ ከመናገራችሁ በፊት ስለምትናገሩት ነገር እውቀት ቢኖራችሁ ጥሩ ነው። ምክንያቱም ሁሌ አንድ ነገር ከተናገራችሁ በኋላ ይቅርታ መጠየቁ ይሰለቻል፣ የሆነ ደስ አይልም። አንደኛ ሶሻል ሚዲያ ላይ ነው የምታወሩት፣ ሲቀጥል ደግሞ የክርስቲያኑን ማህበረሰብ ራሱ ስም ማጥፋት ነው የሚሆነው። ለምን ብዙ ሰው ወክላችሁ ነው የምታወሩት እና ክርስቲያኖች ተጠንቀቁ። ሌላኛው ቪዲዮ ደግሞ ሙአዝ ሀቢብ በአዲስ ነገር መጥቷል። ያው የእሱ ነገር እንከን አያጠው። እስቲ አብረን እንመልከት። በአላህ ፍቅር ከራሷ ውጭ የሆነችው ራቢዐተል ዐደውያ ቀደሰ ላሁ ሲረሃ ትረካይ ሲሌላለች እንዴት ወደዚህ ሙሐባና የመንፈስ ልህቀት ደረጃ እንዴት ደረሽ ተብዬ ተጠየቅኩ ትላለች። እኔም ይህንን ዱዓ አዘውትሬ በማድረግ ነው አለች። አላህ ሆይ ካንተ ከሚያዘናጋኝ እንዲሁም
ባንተና በኔ መካከል ግርዶ ከሚሆን ነገር ሁሉ ባንተ ተጠበቃለሁ። ትችላለህ። በጣም አድናቂ ነህ። ያለ ሰነድ ስታወራ በጣም ያምርብሃል። ሱብሃንአላህ። ሜዳ ላይ ስንመጣ ራቢዓ እንደዚያ ነገር አላለችም፣ ምክንያቱም ሰነዱም የለውም። ስለ ራቢዓ ሲወራ ሲረት አዕላም ኑበላ ላይ ኻሺዓ ነበረች፣ ዓቢዳ ነበረች፣ ቀዋማ እንደነበረች መልካም ነገራቶች እንዳላት ማለት። ነገር ግን እንደዚህ በጣም የሚጋነን ነገር የላት። ቢኖራቱ እንኳን በሰነዶቹ የሚታወቁ ክታቦች ነበሩ። ስለ ዙህድ አዝሁድ ለአሕመድ፣ አዝሁዱ አብዱላህ፣ አዝሁዱ ለሂናት፣ እነዚህ በሰነድ የሚያወሩት ክታቦች ነበሩ። ነገር ግን አንተ በፈለክበት አንግል ምንድነው በጣም ኦቨር ስታጋንናለ ጉሉው ላይ ሰውን ለመሳብ ወጣ ያለ ነገራቶችን ማስተማር፣ ከዛ ውጪ ሌላ ነገር የለም። ነገር ግን ራቢዓ እንደዚያ ነገርም አላለችም፣ ምክንያቱም ሰነድ የለም። ሲረት አዕላም ኑበላ ላይ ሲቀመጥላት እንደውም ኡማ ብዙ ጥበብ አሳልፋለች። ነገር ግን እሷ ያላለችው ነገር ተጻፈባት። አላህን ሙስተዓን። እስከ መቼ ነው? እንዳዳመጣችሁት ነው። እኔ ለሙአዝ እንደ ወንድምነት የምመክረው ነገር ቢኖር ቁርአን ቅራበት። የምር በዚህ ድምጽ ቁርአን ቅራበት። በቃ የዛኔ እንከን ያው ከመኻሪጅ ምናምን ቢገኝ ነው። ያንተን እንከን እያየን ሰለቸን። በመጨረሻም ኡስታዝ ካሚል ጣሃ ጀነት ገባች። በምን ምክንያት? በውሻ። ሱብሃንአላህ። ውሻ እንግዲህ በጣም ነጃሳ ተብሎ የሚታሰብ ነው አይደል? ግን ጀነት ገባች። ነብዩ ሰለላሁ ዐለይሂ ወሰለም በሐዲስ እንደነገሩን በበኒ እስራኤል ዘመን አንድ ሴት ነበረች። ያኒ ሴተኛ ዳሪ ነበረች። ውሻ ጠምቶ ስትመለከት እንደኔ ተጠምቶ ነው ይሄም ውሻ ብላ ውሃ በማጠጣቷ አላህ ወንጀሏን ማራት አሉ። በእዝነቷ አስቦ ወንድሜ አስቢ። አንቺ ለእህቶች ስታዝኒ፣ አንተ ለወንድሞች ስታዝነ፣ ለሰው ልጅ ስታዝን እንዴት ነው የምታገኘው ምንዳ? አስበሃል? እርሐሙ መን ፊል አርድ የርሐሙኩም መን ፊስ ሰማ። ምድር ላይ ላለ እዘኑ፣ ሰማይ ያለው ጌታ አላህ ያዝንላችኋል። ሱብሃንአላህ። እዝነት ትልቅ ኒዕማ ነው። እዝነት ያለው ሰው ኸይር አለው፣ እዝነት የሌለው ሰው ኸይር የለውም ተብሏል። ስለዚህ አርራህማን እንዲያዝንልን፣ አዛኙ እንዲያዝንልን ለሰው ልጆች እንዘን፣ ለፍጡራን እንዘን። አስበዋል? አስበሽዋል? በድመት ምክንያት 10 ድመት በማሰቃይዋ ጀሃነም ገባች አሉ ነብዩ ሰለላሁ ዐለይሂ ወሰለም። እዝነት ስለጎደላት አላህ አዛኞች አላህ ያድርገን። ሰላም አለይኩም ወራህመቱላሂ ወበረካቱ። እንግዲህ የዛሬ ቪዲዮዎቻችን ይህንን ይመስሉ ነበር። ቀጣይ እስከምንገናኝ ወቢላሂ ተውፊቅ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።